ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። አሜሪካም ዘመናዊ ጦር መሳሪያዎች ለቱርክ እንዳትሸጥ እስራኤል መጠየቋ ተነገረ። የቱርክ መንግሥት እስራኤልን ለማጥፋት የተነሳ አደጋ ነው ብለዋል የእስራኤል ጠቅላይ ሚኒስትር። ዩክሬን ከሩሲያ የሚወነጨፉ ሚሳኤሎችን መከላከል አልቻልኩም ማለቷ ተነገረ። ዋና ከተማ ኪየቭ በሩሲያ ሚሳኤልና ድሮኖች ክፉኛ ተመቷል። በአሜሪካ ብሔራዊ ቡድን ተጫዋች ላይ የተላለፈ የጨዋታ እገዳ እንዲነሳ ፊፋ መወሰኑ ከፍተኛ ውዝግብ አስነሳም። ፕሬዝዳንት ትራምፕ በቀይ ካርድ ከሜዳ የወጣው ተጫዋች እገዳው እንዲነሳለት ጣልቃ ገብተዋል መባሉን ተከትሎ ፊፋ ላይ ሰፊ ተቃውሞ እየቀረበ ነው። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። በቅድሚያም ከሀገር ውስጥ በደረሰን አንድ መረጃ እንጀምራለን። በትግራይ ክልል እስከ 15 ዓመት ዕድሜ ያላቸው ልጆች ጭምር እየታፈኑ ለውትድርና በግዳጅ እየተመለመሉ ናቸው ሲል ዓለም አቀፉ የሰብአዊ መብት ተሟጋች ቡድን አምነስቲ ኢንተርናሽናል ከሰሰም። አሜሪካም የአውሮፓና የአፍሪካ ህብረት የግዳጅ ምልመላው እንዲቆምና የተያዙ ልጆች ይለቀቁ ዘንድ ጫና እንዲያደርጉ ጠይቋል። አምነስቲ ዛሬ ባወጣው መግለጫም በትግራይ የጅምላ አፈናና የግዳጅ ወታደራዊ ምልመላ በሰፊው እየተካሄደ ነው ብለዋል። የትግራይ ኃይሎችና ባለስልጣናት በምሽት የቤት ለቤት ፍተሻም ከወርቅ ማውጫ ስፍራዎችና ከተለያዩ አካባቢዎች ነዋሪዎችን አፍነው እየወሰዱ መሆናቸውን አመልክቷል። የአፍሪካ ህብረትና የፕሪቶሪያ ስምምነትን የሚደግፉ አሜሪካም፣ ኬንያ፣ ደቡብ አፍሪካና የአውሮፓ ህብረትን የመሳሰሉ ወገኖች የትግራይ ባለስልጣናት ላይ ጫና እንዲያሳድሩ አምነስቲ ጠይቋል። በጉዳዩ ላይ ቀደም ሲልም የተለያዩ ሪፖርቶች የወጡ ቢሆንም የክልሉ ባለስልጣናት ግን ምልመላው በግዳጅ እየተካሄደ አለመሆኑን በመግለጽ ውድቅ ማድረጋቸውን የቢቢሲ ዘገባም አመልክቷል። አሜሪካም ዘመናዊ ጦር መሳሪያዎች ለቱርክ እንዳትሸጥ የእስራኤል ጠቅላይ ሚኒስትር ጠየቁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለኔቶ ስብሰባ ወደ ቱርክ መጓዛቸውን አስመልክቶ ጠቅላይ ሚኒስትር ኔታንያሁ አሜሪካም ዘመናዊ ተዋጊ ጀቶችና ሌሎች ጦር መሳሪያዎች ለቱርክ እንዳትሸጥ ተማጽነዋል። የቱርክ አገዛዝ በሙስሊም ወንድማማቾች ንቅናቄ ርዕዮተ ዓለም የተቃኘ ነው ብለዋል ኔታንያሁ ከአሜሪካው ፋክስ ኒውስ ጋር ባካሄዱት ቃለ ምልልስ። ፕሬዝዳንት ትራምፕ የኤፍ 110 ተዋጊ ጀት ሞተሮችና ኤፍ 35 ዘመናዊ ጀቶች ለቱርክ ለመሸጥ መስማማታቸውን ባለፈው ወር መግለጻቸው ይታወቃል። እናም አሁን የእስራኤል ጠቅላይ ሚኒስትር የተባለውን መሳሪያ ለቱርክ መሸጥ ከፍተኛ ጉዳት ያስከትላል ባይ ናቸው። እንዲህ አይነቱ እርምጃ በመካከለኛው ምስራቅ የኃይል ሚዛን ላይ ተጽዕኖ እንደሚያስከትል፣ በተለይም የእስራኤልን የአየር ደህንነት አደጋ ላይ እንደሚጥል አመልክተዋል። ቱርክ ታላቅ ሀገር ናት ያሉት ኔታንያሁ፣ ሆኖም በራሲብ ጣይብ ኤርዶዋን የሚመራው መንግስት እስራኤልን ለማጥፋት በግልጽ እየዛተ ነው ሲሉ ገልጸዋል። የኤርዶዋን አገዛዝ የቆጵሮስን ግማሽ መሬት በኃይል ተቆጣጥሮ ሳለ ሊባኖስና ጋዛ ተያዙ በማለት ተቆርቋሪ ለመምሰል እየሞከረ መሆኑን ጠቅሰዋል። እናም አሉ በእስራኤል ላይ የጥላቻ ፖሊሲ እያራመደ ለሚገኝ የቱርክ መንግስት ዘመናዊ መሳሪያ ማስታጠቅ ምን ያህል አደጋ እንዳለው የትራምፕ አስተዳደር በሚገባ እንደሚረዳ እምነታቸውን ገልጸዋል። የአሁኑ የኔታንያሁ አስተያየት የቱርክ መሪ ኤርዶዋን የእስራኤል መንግስት ያለ ጦርነት መኖር የማይችል የቀጠናው አደጋ ነው ሲሉ ከትላንት በስቲያ መናገራቸውን ተከትሎ የተሰጠ ነው። በቱርክና በእስራኤል መካከል ያለው ዲፕሎማሲያዊና ፖለቲካዊ ውጥረት ረጅም ታሪክ ያለው ቢሆንም በቅርብ ዓመታት በተለይም እንደ ፈረንጆቹ አቆጣጠር ከ2023ቱ የጋዛ ጦርነት መፈንዳት ወዲህ ግንኙነታቸው የከፋ ደረጃ ደርሷል። እስራኤልና ምዕራባውያን ሐማስን አሸባሪ ድርጅት አድርገው ሲፈርጁ፣ ቱርክ ግን ሐማስን የነጻነት ታጋይና ሕጋዊ የፖለቲካ ንቅናቄ አድርጋ ነው የምታየው። የሐማስ ከፍተኛ አመራሮችም በቱርክ በነጻነት እንዲንቀሳቀሱና ቢሮ እንዲከፍቱ መፍቀዷ ይነገራል። እስራኤል በጋዛ የምታካሂደውን ወታደራዊ እርምጃ ቱርክ የዘር ማጥፋትና የጦር ወንጀል ስትል ክፉኛ ትኮንናለች። ቀደም ሲል በሁለቱ ሀገራት መካከል ያለው የፖለቲካ ውጥረት ቢበረታም የንግድ ግንኙነታቸው ግን
ጠንካራ ነበር። ሆኖም በ2024 አጋማሽ ላይ ቱርክ ከእስራኤል ጋር የነበራትን የወጪና ገቢ ንግድ ሙሉ በሙሉ ማገዷን አስታውቃለች። ቱርክ ንግዱ የሚቀጥለው እስራኤል በጋዛ የተኩስ አቁም ካደረገችና ሰብአዊ እርዳታ በበቂ ሁኔታ እንዲገባ ከፈቀደች ብቻ እንደሆነም ገልጻለች። ሁለቱም ሀገራት በታሪክ በመካከለኛው ምስራቅ ተጽዕኖ ፈጣሪና መሪ ለመሆን ይወዳደራሉ። ቱርክ ራሷን የሙስሊሙ ዓለም ድምፅ አድርጋ ለመቅረጽ ስትሞክር፣ እስራኤል ደግሞ በቀጠናው ያላትን የደህንነት ስጋት ለመቀነስ ትሰራለች። ይሄ የተገላቢጦሽ ፍላጎት ሁልጊዜም ያጋጫቸዋል። በፕሬዝዳንት ኤርዶዋንና በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ያለው የግል ጥላቻና የቃላት ምልልስ በጣም የከረረ ነው። ኤርዶዋን ኔታንያሁን ከሂትለር ጋር እስከ ማነጻጸር ሲደርሱ፣ በአንጻሩ እስራኤል ደግሞ ኤርዶዋንን የአሸባሪዎች ደጋፊ አምባገነን ስትል ትገልጻቸዋለች። በአጠቃላይ የቱርክና የእስራኤል ጸብ መሰረቱ የፍልስጤም ጉዳይና በቀጠናው ካለው የፖለቲካ የበላይነት ሽኩቻ የመነጨ ነው ይላሉ ተንታኞች። በአሁኑ ወቅት ግንኙነታቸው ሙሉ በሙሉ በሚባል ደረጃ ተቋርጦ ወደ ከረረ ዲፕሎማሲያዊና ኢኮኖሚያዊ ጦርነት ተሸጋግሯል። የዩክሬን አየር ኃይል ሩሲያም በኪቭ ላይ ከተኮሰቻቸው 23 ባለስቲክ ሚሳይሎች አንዱንም ማክሸፍ እንዳልቻለ ገለጸም። ለዚህም ምክንያቱ የሚሳኤል መከላከያ ከፍተኛ እጥረት ማጋጠሙ እንደሆነ አስታውቋል። ባለስልጣናት እንደሚሉት በዩክሬን ዋና ከተማ በአንድ ሳምንት በተሰነዘረ በዚህ ሁለተኛ መጠነ ሰፊ የሩሲያ ጥቃት ቢያንስ 12 ሰዎች ተገድለዋል። በሰፊው የኪቭ ክልል ደግሞ ተጨማሪ 6 ሰዎች ሕይወታቸው አልፏል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ በዚህ ሳምንት በሚካሄደው የኔቶ ጉባኤ ላይ አጋሮቻቸው ለኪቭ የአየር መከላከያ ዘዴዎችን ለማቅረብ ጠንካራ ውሳኔዎችን እንዲያሳልፉ ተማጽነዋል። ከጥቃቱ በኋላም ፕሬዝዳንቱ እንደተናገሩት የዩክሬን ወታደሮች የክሩዝ ሚሳይሎችንና ድሮኖችን በማክሸፍ ረገድ የተሳካላቸው ቢሆንም የባለስቲክ ሚሳይሎችን ግን መግታት አልቻሉም። እሁድ ሌሊት የተሰነዘረው ከባድ የሩሲያ ጥቃት 68 ሚሳይሎችንና 351 የጥቃት ድሮኖችን ያካተተ እንደነበር ዜሌንስኪ በኤክስ ገጻቸው ባሰፈሩት መልእክት ገልጸዋል። አየር ኃይሉ ከ350 በላይ ሚሳይሎችንና ድሮኖችን መትቶ መጣሉን ወይም ማክሸፉን አስታውቋል። ዜሌንስኪ የፓትሪዮት መከላከያ ሚሳይሎች በአጋሮቻችን መጋዘን ውስጥ እስካሉ ድረስ ሞስኮ የመኖሪያ ሕንፃዎች መምታቷን እንደምትቀጥል አስጠንቅቀዋል። ፊፋ በአሜሪካ እግር ኳስ ቡድን አጥቂ ፎላሪን ባሎገን ላይ የተላለፈውን የቅጣት ውሳኔ መሻሩ ከፍተኛ ውዝግብ አስነሳም። የአውሮፓ እግር ኳስ ማህበር አጥቂው ፎላሪን ባሎገን በዚህኛው የዓለም ዋንጫ ሊያገኝ ይገባ የነበረውን የአንድ ጨዋታ እገዳ ላለማጽናት ፊፋም ያስተላለፈውን አስደንጋጭ ውሳኔ ከዚህ ቀደም ታይቶ የማይታወቅ ፈጽሞ ተቀባይነት የሌለውና ሊጸድቅ የማይችል ሲል አጥብቆ ኮንኗል። ከቦስኒያ ሄርዞጎቪና ጋር በተካሄደ ጨዋታም ቀይ ካርድ አይቶ ከሜዳ የወጣው አሜሪካዊ አጥቂ ባሎገን ዛሬ ሌሊት በኢትዮጵያ አቆጣጠር ከሌሊቱ 7 ሰዓት ማለት ነው ከቤልጅየም ጋር ለሚካሄደው የ16ቱ ዙር ጨዋታ መሰለፍ አልነበረበትም። ነገር ግን ፊፋም በ25 ዓመቱ ተጫዋች ላይ አፋጣኝ እገዳው እንዲሻር በማድረጉ ያዘጋጀው ሀገር አሜሪካም ከፍተኛ ጎል አስቆጣሪ በጨዋታው ለመሰለፍ ዝግጅት ጀምሯል። በውድድር መሃል ጣልቃ ገብቶ የቅጣት እገዳን እንዲሰረዝ ማድረግ ቀይ መስመርን ማለፍ ነው ብሏል የአውሮፓ እግር ኳስ ማህበር። በዓለም ዋንጫ ታሪክ ከተመዘገቡት 188 ሌሎች ቀይ ካርዶች መካከል ከቅጣት ያመለጠው አንድ ሌላ ተጫዋች ብቻ ነው። እርሱም እንደ ፈረንጆቹ አቆጣጠር በ1962 የብራዚሉ ጋሪንቻ ሲሆን ውሳኔው የተላለፈው የአጣዳፊ እገዳዎች ከመጀመራቸው በፊትና የፖለቲካ ጣልቃ ገብነት ጥርጣሬዎች በነገሱበት ወቅት ነበር። የባሎገን ቅጣት የተነሳው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት ለፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ስልክ ደውለው ስለ እገዳው ከተነጋገሩ በኋላ ነው ተብሏል። ፕሬዝዳንት ትራምፕ ትላንት ባሰራጩት መልእክት ፊፋ ታላቅ ኢፍትሐዊነትን ወደ ኋላ በመቀልበሱ ምስጋና አቅርበዋል።
ዛሬ ሌሊት ከአሜሪካ ጋር የሚጋጠመው የቤልጅየም እግር ኳስ ማህበር በሰጠው መግለጫም እገዳው በመነሳቱ መገረሙን ገልጿል። የቤልጅየም ውጭ ጉዳይ ሚኒስትሩ በበኩላቸው ዛሬ በሰጡት አስተያየት የዚህ ግራ አጋቢ ውሳኔ መነሻው በእርግጥም የስልክ ጥሪ ከሆነ የእግር ኳስና የስፖርትን መሠረታዊ ሕጎች በግልጽ የጣሰ ነው ብለዋል።